ሰባተኛ ጠቅላላ ምርጫ በትላንትናው ዕለት መራጮው ሕዝብ በነቂስ በመውጣት እስከ ምሽት ድረስ ለሚፈልገው የፖለቲካ ፓርቲ ድምጹ ሲሰጥ አምሽቷል። በቤንች ሸኮ ዞን ከሚገኙ ምርጫ ክልሎች ውስጥም አንዱ በሆነው በሚዛን ተፈሪ ምርጫ ክልል በሚገኙ 139 ምርጫ ጣቢያዎችን በትላንትናው ዕለት ሕዝቡ ድምጹ ሲሰጥ አምሽቶ ቆጠራው ተጠናቆ በዛሬው ዕለት ጊዜያዊ ውጤት በየምርጫ ጣቢያ ተለጥፏል። በምርጫው የተሳተፉ የሚዛን ከተማ ነዋሪዎችም የዘንድሮ ምርጫ ከዚህ ቀደም ከነበረው ምርጫ ፍጹም ሰላማዊ ዲሞክራሲያዊ ምርጫ እንደነበር ተናግረዋል። እነሱም የሚፈልጉን የፖለቲካ ፓርቲ በነጻነት ያለማንም ጣልቃ ገብነት መምረጣቸውን ነው የጠቆሙት። ምርጫው ተአማኒ እንዲሆን፣ ሁለተኛ ደግሞ ሁሉን አቀፍ እንዲሆን፣ በሌላ በኩል ደግሞ ማንም ሰው አላግባብ ራሱን ስልጣን ተጠቅሞ እንዲያርጉ ብሎ መመሪያ የሚሰጥበት ሳይሆን ሁሉም በነጻነት ራሱን ወክሎ ገብቶ የሚፈልገው ቦታ ላይ ምልክት በማድረግ ነው የተመለሰው። እንደጠበቅነውም አብዛኛው ሰው እንግዲህ የሚፈልግበት አድርጓል። ምርጫው በጣም ሰላማዊ በሆነ መንገድ ሰው ያለማንም ተጽዕኖ የፈለገውን መርጠው የሄደበት እንደሆነ ነው የሚያየው። ለሚመጡት 5 ዓመታት ይመራኛል የሚለውን አካል መርጫለው። ምርጫው እጅግ በጣም ስኬታማ ነበር ብዬ ነው ማስበው። መራጮው ሕዝብም ዝናብ ፀሐይ ሳይገድበው እስከ ምሽት ድረስ ጠብቆ መምረጡ ምርጫው ምን ያህል ጠቃሚ እንደሆነና ግንዛቤ ያገኘበት መሆኑን ጠቁመው ሕዝቡም ሊመሰገን ይገባል ብለዋል አስተያየት ሰጪዎቹ። አጩም ያው ፀሐዩንም ዝናቡንም ብርዱንም ለሊት ተነስቶ ተሰልፎ ረዣዥም ሰልፎች በተለያዩ አካባቢዎች አይቻለውና እነዚህን ተቋቁሞ ምርጫውን በማካሄዱ እጅግ በጣም ደስ በሚል ሁኔታ የተከናወነ እንደ አካባቢያችን ሁኔታ በጥሩ ሁኔታ የተከናውኗል። ህዝቡንም በጣም ልናመሰግን ይገባል። ፍጹም ሰላማዊ ሆኖ ነው ያለፈው። እንግዲህ እስከዛሬ ከነበሩ ምርጫዎች የትላንትናው እጅግ በጣም ለየት የሚል ነው። ምክንያቱም እስከ ሌሊት 6 ሰዓት ድረስ ማህበረሰቡ በነቂስ ወጥቶ የተሳተፈበት ነው። እንደገና ደግሞ ቁርጠኛ ሆኖ ህዝቡ ከሌሊት ተነስቶ ያለ ምንም መንገላታት ሲመርጥበት የነበረው ሆኖ አግኝቻለሁ። ተፎካካሪ የፖለቲካ ፓርቲዎችም ህዝቡ የሰጣቸውን ድምጽ በጸጋ አክብረው መቀበል እንዳለባቸው ነው አስተያየት ሰጪዎቹ የተናገሩትም። ስለሆነ የመጣውን ድምጽ የመቀበል እያንዳንዱ ግዴታና ኃላፊነት ነው። የፓርቲ ተቃዋሚ ፓርቲዎችም ሆኑ ማንኛውም ማህበረሰቡም ሆነ የሰጣውን የህዝቡን ድምጽ ማክበር መቻል ያለበትና በእርግጥ ህዝቡ ድምጽ ሰጥቷል። ሁሉም ፓርቲዎች ህዝቡ የሰጠውን ድምጽ መቀበል ነው መቻል ያለባቸው። ምክንያቱም በትክክል ምንም አይነት ሳይገፋ ሳይነካካ በራሱ ጊዜ አስቦ የመረጠውን ድምጽ የሰጠውን ድምጽ ማክበር ይጠበቃል። ከፓርቲው የትኛውም ፓርቲው የሚያሸንፍም ሆነ የሚሸነፍ ተፎካካሪ ፓርቲ ህዝቡ የመረጠውን ህዝቡ የወሰነው ውሳኔ በጸጋ መቀበል አለባቸው የሚል ምክር ሐሳብ አለኝ። አሸናፊ ፖለቲካ ፓርቲ ቢሆን ህዝቡ ድምጽ አክብሮ የህዝቡን ልማትና መልካም አስተዳደር የሰላም ሂደቶችን አጠናክሮ ሊያስቀጥልም እንደሚገባም ነው የተናገሩትም። ለደቡብ ሬዲዮና ቴሌቪዥን ድርጅት ናከረም ዘገባም አብዮት በቀለ ነኝ ከሚዛን ቅርንጫፍ።